በሚቀጥሉት 5 ዓመታት ተግባራዊ ይደረጋል ተብሎ ለሚጠበቀው ግዙፍ የመኖሪያ ቤት ግንባታ ፕሮጀክት የሚያስፈልግ የፋይናንስ አማራጭ እየተለየ እንደሆነ ተገለጸ። ሰላምና ጤና ይስጥልን የተከበራችሁ የዚህ ቪዲዮ ተመልካቾች፣ ከመኖሪያ ቤት ጋር በተያያዘ ወቅታዊ መረጃ ይዘንላችሁ መጥተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በአገር አቀፍ ደረጃ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶች በተለያዩ የቤት ልማት ሞዳሊቲዎች ለመገንባት ታቅደዋል። ለቤቶቹ ግንባታ የሚያስፈልገው የፋይናንስ አማራጭ በተመለከተ የኢትዮጵያ ልማት ባንክ ከባለድርሻ አካላት ጋር ውይይት ማካሄድ ጀምሯል። የባንኩ ከፍተኛ አመራሮች ከስራ ተቋራጮችና ከሪል ስቴት አልሚዎች ጋር ይህንን ግዙፍ ፕሮጀክት መተግበር በሚቻልበት መንገድ ዙሪያ መክረዋል። የኢትዮጵያ ልማት ባንክ አልሚዎች በስፋትና በፍጥነት መገንባት እንዲችሉ የሚያስችሉ ልዩ የፋይናንስ አሰራሮችንና የብድር አማራጮችን እያዘጋጀ እንደሚገኝ ገልጿል። የቤት ፋይናንስ በተመለከተ ከዚህ ቀደም የኢትዮጵያ ንግድ ባንክ ብቻውን የፋይናንስ አቅራቢ ሆኖ ቆይቷል። በአሁኑ ወቅት ይህንን አሰራር የሚቀይር ራሱን የቻለ የቤት ፋይናንስ አቅራቢ ወይም ሞርጌጅ ፋይናንስ ተግባራዊ ሊደረግ እንደሆነ እየተገለጸ ነው። ቀደም ሲል በነበረው ጊዜ ፋይናንስን በተመለከተ ቀጥታ ከንግድ ባንክ ነው ፋይናንስ የሚመጣው። ንግድ ባንክ ደግሞ የተቀመጠው ገንዘብ ምንድነው? ሾርት ተርም ዲፖዚት ነው ያለ፣ ለአጭር ጊዜ ያስቀመጥነው ገንዘብ ነው። ቤት ደግሞ የረጅም ጊዜ ኢንቨስትመንት ነው። 20 ዓመት 30 ዓመት ይፈልጋል። የአጭር ጊዜ ዲፖዚትን ለረጅም ጊዜ ሎን ብድር ነው እየተጠቀምን የነበረው። ያ ደግሞ ችግር ፈጥሯል። ስለዚህ ራሱን የቻለ የቤት ፋይናንስ ሲስተም ኢስታብሊሽ ማድረግ አለብን ብለን የቤት ፋይናንስ ላይ እየሰራን ነው ማለት ነው። ራሱን የቻለ የቤት ፋይናንስ ሲስተም፣ ሃውሲንግ ፋይናንስ ፈንድ፣ ሞርጌጅ ሪፋይናንሲንግ የሚባሉ ነገሮች አሉት። የሞርጌጅ ባንኪንግ ሲስተም ኢንትሮዲዩስ ለማድረግ ራሱን የቻለ ፖሊሲም አብሮ እየተዘጋጀለት ነው። የቤት ልማት ፕሮጀክት ከፍተኛ በጀት የሚጠይቅ ነው። 1.5 ሚሊዮን ቤቶችን ለመገንባት ምናልባትም በትሪሊዮን የሚቆጠር ብር ሊጠይቅ ይችላል። ጠቅላይ ሚኒስትራችን የተገለጸው ቤት በጣም 1.5 ሚሊዮን ብር ቤትን ዝም ብለን ሊትራሊ በሲምፕል ካልኩሌሽን በ2 ሚሊዮን እንኳን ያልቃል ብለን ብንል በጣም በወደቀ ዋጋ ማለት ነው። ወደ 3 ትሪሊዮን የሚሆን የኢትዮጵያ ብር ይፈልጋል ማለት ነው። ኢማጂን የኛ ሀገር አሁን እያጸደቅ ነው ያለነው የሀገራችን በጀት ስንት ብር ነው? ገና 1 ትሪሊዮን ምናምን የሆነው በ2018 ጀምሮ ነው። ስለዚህ በጣም ትልቅ ፋይናንስ የሚፈልግ ነው። ቁጥሩን ከፋይናንስ ወይንም ከሀገራችን የኢኮኖሚ አጠቃላይ ሁኔታ ጋራ ተስማሚ አድርጎ መሄድ ሊሰራ ወደሚችልበት ሁኔታ በእርግጥ 5 ዓመት ነው ሊሄድ ወደሚችልበት መንገድ በጣም ብዙ የተለያዩ አማራጭ ሀሳቦችን ወስደን እንዴት መቼ በማን ይተገበራል የሚለው በጣም ሰፊ ስራዎች እየተሰሩ ያሉበት ሁኔታ ነውና ያለው። ለዚህ የቅድመ ዝግጅት ስራዎች መሬት ከማዘጋጀት ክልሎች ምን ሚና ያላቸው የሚለውን ከተማ አስተዳደሮች ምን ሚና ያላቸው የሚለውን ለይተን የአደረጃጀት ስራዎችን ለይተን ቅድመ ዝግጅት ስራዎችና ዲቴል ጥናቶች እየሰራን ነው ያለነው። ለዚህ የሚደግፉ የቴክኖሎጂ አቅርቦት በየትኛው ቴክኖሎጂ ቢሰራ በተመጣጣኝ ሁኔታ በፈጠነ ጊዜ ጥራቱን የጠበቀ ቤት ሊሆን ይችላል፣ መቼ ይጀመራል፣ መቼ በየትኛው ቴክኖሎጂ ይጀመራል የሚለው በጣም ዲቴል የጥናት ዶክመንት ነው ያለን። በቀጣይ አመታት እኔ በአጭር ጊዜ እንደሚጀመር ምክንያቱም ዶክመንቶቹንም ከተለያዩ የሀገራችን ውሳኔ ሰጪዎች ጋራ ሰፋፊ ውይይቶችን እያደረግን በደንብ ፓይፕላይን ላይ ያለ ስለሆነ እንግዲህ በቅርቡ ላውንች አድርገነው የሀገራችንም ዜጎች ከዚህ ፕሮግራም ላይ የሚጠቀሙበት ሁኔታ እንደሚኖር ባለሙሉ ተስፋ ነኝ። የፕሮግራሙም ይዘትና አጠቃላይ ዝግጅት ለተግባራዊ የሚሆን ማያዳግም እንዲሆን ታስቦ እየተሰራበት ስላለ ትልቅ ዝግጅት እየተደረገ ስለሆነ በቀጣይ አመታት በትልቅ ተግባራዊ ምላሽ ጋራ አብረን እንቀርብ ይሆናል ማለት ነው። ይህንን ግዙፍ የመኖሪያ ቤት ግንባታ ፕሮጀክት በመንግስት ብቻ የሚተገበር እንዳልሆነ የዘርፉ ባለሙያዎች እየገለጹ ነው። ከዚህ ቀደም ከነበረው መንግስት ቤቶች ገንብቶ ከሚያቀርብበት ሞዴል የተለየ ነው ተብሏል።
ባለሀብቶች ወደ ቤት ልማት መጥተው እንዲሰሩ ትብብርና ውድድርን ሞዴል አድርገን ነው የቤት ፖሊሲያችን ቤዝ የሚያደርገው። አቅም ለሌላቸው መንግስት በራሱ ሶሻል ሃውሲንግ ማህበራዊ ቤቶችን ይሰራል። የተለዩ ሰዎች ቀድሞ የተለዩ ተጠቃሚ እንዲሆኑ ያደርጋል። በትብብር ሞዴል በፒፒፒ ከምንሰራው ቤት ደግሞ መንግስት 70-30 የምንለው እንደ ነባራዊ ሁኔታው 25ም 40ም ሊሆን ይችላል። እሱን ወስዶ ደግሞ አቅም ለሌላቸው ሰዎች የሚያስተላልፍበት። ዝቅተኛ ከተሞች ላይ ደግሞ ከዚህ በፊት በጣም ፕላን ላይ ስትሮንግ ሆነን ስትሪክት ሆነን እንከተላቸው የነበሩትን ዜጎች ባላቸው አቅም ቤቶች እንዲገነቡ የምንችልበት ሁኔታንም መፍጠር አለብን ብለን በ2018 በጀት ዓመት በአዲስ አበባ ከተማ ብቻ በተለያዩ የቤት ልማት አማራጮች ከ179,000 በላይ ቤቶች መገንባታቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተናግረዋል። 2018 ላይ የነበረው እቅዳችን 100,000 የሚሆኑ ቤቶችን በመንግስትና በሌሎቹ ሞዳሊቲዎች በሙሉ 100,000 ቤቶችን እንገነባለን ብለን ነበር እቅድ የያዝነው። ግን አቺቭ ያደረግነው ደግሞ 179,000 በላይ የሚሆኑ ቤቶችን ደግሞ በመገንባት ላይ ያሉም አሉ፣ ተገንብተው የተጠናቀቁም ደግሞ አሉ። ይሄ ለቤት ፈላጊው እጅግ በጣም ትልቅ የምስራች ነው። ምክንያቱም እንደቀድም እንዳነሳሁት አቅርቦት ላይና ፍላጎት ላይ ያለውን ውስንነት ለማቀራረብ እንዲቻል ከተማ አስተዳደሩ ትልቅ ስራ እየሰራ ነው ያለው። ዘንድሮ ብቻ በመንግስት በጀት ወደ 50,305 የሚሆኑ ቤቶችን እየገነባን ነው። ተገንብተው የተጠናቀቁ ሳይቶችም አሉ። ይሄ ክብርት ከንቲባ ልዩ ትኩረት ሰጥተው እየተሰራ ያለ ልማት ነው። ከከንቲባ ጽሕፈት ቤት ጀምሮ እስከ ተቋም ቢሮ የቢሮ አመራሮች በሙሉ ሳይቶች አሉ ተከፋፍለን የምንደግፍበት። ከከንቲባ ጽሕፈት ቤትም ድጋፍ የሚያደርጉ አመራሮች አሉ። በስራቸውም ደግሞ ቴክኒካል ቲም አለ። ቤቶች ላይም ደግሞ የቤቶች የቢሮውም የቤቶች ልማት ኮርፖሬሽንም አመራሮችም ባለሙያዎችም ስፔሲፊክ ሳይት እየተሰጠን ወረድ ስንል ደግሞ ስፔሲፊክ ብሎክ እየተሰጠን ደግሞ እየደገፍንና ቤቶችን በጥራትና በፍጥነት እየገነባን ያለንበት አመት ነው ማለት ነው። ስብራቱን በዚህ ልክ ነው ለመጠገን እየሞከርን ያለ ነው። በመላ ሀገሪቱ ከሚተገበረው የ1.5 ሚሊዮን የመኖሪያ ቤት ግንባታ ፕሮጀክት ውስጥ አዲስ አበባ ከተማ ከፍተኛውን ድርሻ እንደምትወስድ ተገልጿል። በክቡር ጠቅላይ ሚኒስትራችን ከተሰጡን ትልሞች ውስጥ አንዱ የኛ ሴክተር ስለሆነ ይሄንን ደግሞ ትልቁን ድርሻ ያንበሳውን ድርሻ የሚወስደው ከተማችን አዲስ አበባ እንደሆነ እሙን ነው። እነዚህን ትልሞች ደግሞ ይሄንን ትልም ለማሳካት ደግሞ የዝግጅት ምዕራፎቻችንን አጠናቀን ወደ ትግበራ ምዕራፍ ገብተናል። እንዳልኩ ክቡር ጠቅላይ ሚኒስትራችን አናውንስ ካደረጉ በኋላ እኛ እቅዳችንን በእጥፍ ነው ያሳደግነው። አቅርቦትን ለማፍጠን በጣም ብዙ ርቀት ሄደናል። ኢቭን ኢፍ ለ2019 ለምንገነባቸው ቤቶች በራሱ መሬት ከማዘጋጀት ኮንትራክተር ከመለየት አማካሪ ከመለየት ጀምሮ አጠቃላይ የሰው ኃይሉን ደግሞ በሪፎርም ሰርቶ ሬዲ ማድረግ ላይ በጣም ብዙ እርምጃዎችን ወደፊት ሄደናል። እነዚህን ስራዎች ይህንን ትልም ደግሞ ለማሳካት አንዱ ዝግጅት ብቻ በቂ አይደለም። ቤቶቹን በፍጥነት በጥራት ሎው በሆነ ኮስት ደግሞ ተሰርተው እንዲጠናቀቁ ደግሞ ምን ያስፈልጋል? ቴክኖሎጂም ያስፈልጋል። ብዙ አማራጮችን ማየት ያስፈልጋል። አዳዲስ እይታዎችን ያልፈተሽናቸው እይታዎች ካሉ እነዛን እይታዎች አሰስ ማድረግ ያስፈልጋልና ጀምረነው ያለ የቴክኖሎጂ የቤት ልማት ስራ አለ። እሱን አጠናክሮ እሱን ብቻ ስቲክ ሳናደርግ ሌሎችም አማራጮችን በማየት በቴክኖሎጂ ቤቶችን ለመገንባት ደግሞ ሰፊ ርቀት እየሄድን ነው ያለ ነው። ይህንን ተጨማሪ ካደረግነው ኮስት ሚኒማይዝ እናደርጋለን፣ ጊዜ ሚኒማይዝ እናደርጋለን፣ ጥራቱ ደግሞ ኮምፕሮማይዝ አይደረግም በፍጹም። ስለዚህ እነዚህን ሶስት ነገሮችን ታሳቢ አድርገን ቴክኖሎጂ ጨምረንበት የጉባ ብስራት ላይ የተበሰረውን አንዱን ትልም 1.5 ሚሊዮን ቤት ላይ የአዲስ አበባን ድርሻ ወስደን በመንግስትም በግሉም ሴክተር ቤቶችን ለማልማትና ዴሊቨር ለማድረግ በቂ ዝግጅትን አጠናቀን ወደ ትግበራ ኦልሞስት የገባንበት ነው ለማለት ነው። በ2019 በጀት ዓመት በመዲናዋ የጋራ መኖሪያ ቤቶችን ለመገንባት የቅድመ ዝግጅት ስራዎች እየተገባደዱ እንደሆነ ተገልጿል። ከቅድመ ዝግጅት ስራዎቹ መካከል የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቤት ግንባታ ስራው የሚሳተፉ ስራ ተቋራጮችን ለመለየት ጨረታ አውጥቷል። ከቤት ዜና ሳንወጣ የውጭ ዜጎች በግዢ ወይም በመገንባት የቤት ባለቤት መሆን የሚችሉበት አሰራር
በቅርቡ ይፋ ስለመደረጉ ከዚህ ቀጥሎ መረጃ እናጋራችኋለን። ኢትዮጵያ ውስጥ ለረጅም ዓመታት የውጭ ዜጎች የቤት ባለቤት መሆን ሳይችሉ የቀሩበትን አሰራር በመቀየር በአሁኑ ወቅት የቤት ባለቤት የሚሆኑበት አሰራር ተዘርግቷል። ባለፈው ዓመት የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበት አግባብ ለመደንገግ አዋጅ ቁጥር 1388/2017 መውጣቱ ይታወሳል። ይህንን አዋጅ ተከትሎ የከተማና መሰረተ ልማት ሚኒስቴር የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበትን አሰራር የሚወስን አዲስ መመሪያ አውጥቷል። በአዋጁ በጥቅሉ የተቀመጡ ጉዳዮችን በመለየት የመኖሪያ ቤት ባለቤት ለመሆን የሚፈልጉ የውጭ ሀገር ዜጎች ማሟላት የሚገባቸውን ቅድመ ሁኔታዎች፣ ገደቦችና ክልከላዎች በተመለከተ በመመሪያው በዝርዝር ተደንግጓል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ከከተማና መሰረተ ልማት ሚኒስቴር የፈቃድ ደብዳቤ ማግኘት ይጠበቅበታል። ፈቃድ ካገኘ በኋላ ለመኖሪያ ቤት ግዢ ወይም ግንባታ የሚሆን የውጭ ምንዛሬ በመረጠው ባንክ ገቢ ማድረግ ይኖርበታል። የገንዘብ መጠኑ በተመለከተ እንደ ክልሎች ነባራዊ ሁኔታ የሚለያይ ሲሆን በአዲስ አበባና በሸገር ከተማ አስተዳደሮች የመኖሪያ ቤት ባለቤት ለመሆን ቢያንስ 150,000 የአሜሪካ ዶላር ይጠይቃል። ማንኛውም የውጭ ሀገር ዜጋ በኢትዮጵያ ውስጥ ሊኖረው የሚችለው ከፍተኛ የቤት ብዛት አንድ ብቻ ነው። ሕጉ የውጭ ዜጎች ኢትዮጵያ ውስጥ የቤት ባለቤት እንዲሆኑ የሚያስችላቸው ቢሆንም በመንግስት ቀጥተኛ ድጎማ የተገነቡ የጋራ መኖሪያ ቤቶች ወይም ኮንዶሚኒየም፣ ከትርፍ ውጪ ለሆነ ዓላማ በመንግስት ወይም ከህዝብ በተሰበሰበ ገንዘብ የተገነቡ ቤቶች፣ በመንግስት በባለሀብት ወይም በመንግስታዊ ባልሆኑ ድርጅቶች ድጋፍ የተገነቡ ቤቶች፣ በህብረት ስራ ማህበራት የተገነቡ ቤቶች የውጭ ዜጎች በባለቤትነት ሊይዟቸው አይችሉም። ክቡራትና ክቡራን የዚህ ቪዲዮ ተመልካቾች ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። ቪዲዮውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። የምንሰናበታችሁ በቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ በማድረግ ነው። ጤና ይስጥልን።